ጤና ይስጥልኝ። ጁን 16 ሰኞ በተከፈተው የክረምቱ የተጫዋቾች ዝውውር መስኮት ማንቸስተር ዩናይትድ ብዙ የቤት ስራ የሚጠብቀው ይሆናል። እንግዲህ ሩበን አሞሪም ካስከፊው ያለፈው ሲዝን ውድድር በኋላ ለቀጣይ ሲዝን የሆነ መልክ የያዘ ስብስብ መያዝ ይጠበቅበታል። ለዛም የተለያዩ የተጫዋቾች ዝውውር ላይ መሳተፉ የማይቀር ነው የሚሆነው። ቀደም ብሎ ብራዚላዊውን ማቲያ ኩኛን ከዎልቭስ ማስፈረሙ የሚታወቅ ነው። ነገር ግን ማንቸስተር ዩናይትድ የኩኛ ብቻ ማስፈረም የሚበቃው አይነት ስብስብ አይደለም ያለው። በተለይ ለሩበን አሞሪም ማጫወት የሚሆኑ ተጫዋቾች በተለያዩ ቦታዎች ላይ ማስፈረም ይጠበቅበታል። ከግብ ጠባቂ ጀምሮ እስከ ፊት መስመር ላይ ማለት ነው። ሁሉንም ቦታ ላይ ኦልሞስት አንዳንድ ተጫዋች ቢያንስ ማስፈረም ይጠበቅበታል ብሎ ማንሳት ሊቻልም ይችላል ማለት ነው። ነገር ግን ያን ማድረግ ስለማይቻል ቢያንስ በአንዳንድ ውስን ቦታዎች ላይ ግዴታ ተጫዋቾችን ማምጣት ይጠበቅበታል ማለት ነው። ከነዛ ወሳኝ ቦታዎች ውስጥ ደግሞ ለዛሬ እኔ የዊንግ ባክ ፖዚሽኑን ለማንሳት እፈልጋለሁ። የግራና የቀኝ ዊንግ ባክ ቦታ ላይ ማለት ነው። ከዛም አንጻር ከግራም ሁለት ከቀኝም ሁለት ዊንግ ባኮችን ሊሆኑ ስለሚችሉ ተጫዋቾች ጥቂት ነገር ለማንሳት እሞክራለሁ ማለት ነው። እንግዲህ እንደሚታወቀው ሩበን አሞሪም በባክስሪ የሚጫወት ቡድን ነው። እንግዲህ በተደጋጋሚ ሲባል የነበረው ጉዳይ ነው። ስፖርቲንግም እያለ ጥሩ በባክስሪ የሚጫወት ቡድን ሰርቶ ነበር። ለባክስሪ ቡድን ደግሞ ወሳኝ ከሆኑ ቦታዎች አንዱ ደግሞ የዊንግ ባክ ቦታዎች ናቸው ማለት ነው። ምክንያቱም ያ መስመር ማጥቃቱንም መከላከሉንም በጥሩ ባላንስ ሊሰሩ የሚችሉ ያን ኮሪደር በደንብ መሸፈን የሚችሉ ወደፊት ሲሄዱ የበለጠ ለማጥቃት አደጋ መፍጠር የሚችሉ ወደኋላ ሲመለሱ ደግሞ ለመከላከሉ ለመስመር መከላከሉ የበለጠ ትልቅ ጥንካሬ ሊሰጡ የሚችሉ አይነት ተጫዋቾች ያስፈልጉታል ማለት ነው። እንደዚህ አይነት ተጫዋቾችን ወደ ስብስቡ ማምጣት ይጠበቅበታል ማለት ነው። አሁን ማን ዩናይትድ ካለው የግራና የቀኝ ዊንግ ባክ አማራጮች ተነስተን ቢያስፈርማቸው ስሙም ከአንዳንዶቹ ጋር በተወሰነ መልክ ስለሚነሳ ቢያስፈርማቸው ብለን የምናስባቸውን ተጫዋቾች ለመጥቀስ እሞክራለሁ ማለት ነው። በቅድሚያ ከግራ ዊንግ ባክ ቦታ እንጀምርና አሁን በስብስብ ውስጥ የተወሰኑ ተጫዋቾች አሉ እንደ ሌፍት ዊንግ ባክ ሆነው ሊጫወቱ የሚችሉ ማለት ነው። አንደኛው እንግዲህ ጃንዋሪ ላይ የመጣው ዶርጉ ነው ማለት ነው። ዶርጉ እንግዲህ ተመልክተናል። በግማሽ ሲዝን በቂ አይደለም። ቡድኑም ሲጀመር ጥሩ አቋም ጥሩ ፐርፎርማንስ ላይ ስላልነበረ ዶርጉን ብቻ ለይቶ ስለ ፐርፎርማንሱ ማውራት አስቸጋሪ ነው የሚሆነው። ተመሳሳይ ስለ አብዛኞቹ ተጫዋቾችም ይሄን ልንል እንችላለን። ነገር ግን አንድ ነገር መናገር የምንችለው እያንዳንዱ ጨዋታ የሚጀምር አይነት ተጫዋች ነው ብሎ ለመናገር የሚያስቸግር ይመስለኛል። የበለጠ ማጥቃቱን መከላከሉንም የበለጠ ለማገዝ የተሻለ ተጫዋች ማምጣት ሜይ ቢ አንዱ አማራጭ ሊሆን ይችላል ማለት ነው። ከዶርጉ ሌላ ሃሪ አማስ አለ። ሃሪ አማስም የተወሰኑ ጨዋታዎች ከማን ዩናይትድ ጋር ሲያደርግ ተመልክተነዋል። ነገር ግን ውሰት የሚያስፈልጉ አይነት ተጫዋች ይመስለኛል። እሱንም እንደ አማራጭ መውሰድ አስቸጋሪ ነው የሚሆነው። ሌላኛው ደግሞ ፓራጓዊው ዲየጎ ሊዮን ነው። ዲየጎ ሊዮን እሱም ገና ታዳጊ ተጫዋች ነው። ለመጀመሪያ ቡድን ጨዋታ ገና ሬዲ የሆነ ተጫዋች አይደለም። ለፓራጓይ ብሔራዊ ቡድን ገና ጨዋታ ያላደረገ ተጫዋች ነው። ከ20 ዓመት በታች ለሆነ የፓራጓይ ብሔራዊ ቡድን ነው እንግዲህ ጨዋታ ማድረግ የቻለው። ታዳጊ ነው፣ ገና 18 ዓመቱ ነው። ሃሪ አማስም ተመሳሳይ 18 ዓመቱ ነው። ስለዚህ ለመጀመሪያ ቡድን ጨዋታ ሬዲ አይደሉም ማለት ነው። ሌላኛው ደግሞ ሉክ ሾው ነው። ሉክ ሾው ደግሞ ያው ሁላችንም እንደምናውቀው ከጉዳት ጋር የተገናኘ ሪከርዱ እንዲተማመኑበት የሚያደርግ አይሆንም ማለት ነው። እነዚህ አሁን ስብስብ ውስጥ ያሉት ተጫዋቾች ናቸው። ግዢ ምናልባት አስፈላጊ ሊሆን ይችላል በግራ መስመር ወይም ሌፍት ዊንግ ባክ ሆኖ ሊጫወት የሚችል ማለት ነው። የተለያዩ አማራጮችን ልናነሳ እንችላለን በዛ መስመር ላይ። ነገር ግን ከዚህ አንጻር ወይ ደግሞ ከክለቡ ጋር ስማቸው ከሚጠቀሱ ተጫዋቾች አንጻር ተነስተን ሁለት ተጫዋቾችን ለማንሳት ሞክር። በተለይ አንደኛው ከክለቡ ጋር በተለያየ አጋጣሚ ሲዝኑን ከማለቁ በፊት ስሙ ሲጠቀስ ስለነበረ ማለት ነው። አንደኛው ተጫዋች አንቶኒ ሲሜኞ ነው። የቦርንማውዙ አንቶኒ ሲሜኞ በብዛት ከአጥቂ ጀርባ ያለው ከሁለቱ 10 ቁጥሮች አንደኛው ተደርጎ ነው ሲጠቀስ የምንሰማው። ነገር ግን የበለጠ እኔ ለግራ ዊንግ ባክ ፖዚሽን ማለት ነው የቀኝ እግር ተጫዋች ቢሆንም
አክቹዋሊ ቀኝ እግር ብቻ ብለንም መወሰን የምንችለው አይነት ተጫዋች አይደለም። በጣም ቱፉትድ የሆነ ተጫዋች ነው። በሁለቱ እግሩም በደንብ መጫወት የሚችል አይነት ተጫዋች ነው። ነገር ግን ያለው ፓወር ያለው አትሌቲሲዝም አዘ ዊንግ ባክ ለመጫወት የሚያስችለው ነው ብዬ አስባለሁ። በሌፍት ዊንግ ባክ ፖዚሽን ላይ አንደኛው ሴሜኞ እንደ አማራጭ መሆን ይችላል ብዬ አስባለሁ ማለት ነው። ቀድሜ እንደጠቀስኩት በጣም ፓወርፉል ተጫዋች ነው። በጣም አትሌቲክ ነው። ቦታዎችን በአግባቡ መሸፈን ይችላል። በጣም ኃይለኛ አክሰለሬሽን ያለው ተጫዋች ነው። በዋናነት ደግሞ ከኳስ ጋር በጣም ጥሩ ምቾት የሚሰማው አይነት ተጫዋች ነው። እጅግ በጣም ድንቅ ተጫዋች ነው ከኳስ ጋር ማለት ነው። ይሄ ፈጣን ተጫዋች ነው። ነገር ግን ከፍጥነቱ ጋር በተመሳሳይ ሁኔታ ደግሞ ከኳስ ጋር ድንቅ ተጫዋች ነው ማለት ነው። ከዚህ በፊት ሬዲዮ ላይም ይህን አንስቼው ነበረ። ሴሜኞን ሳየው የበለጠ የኤሲ ሚላኑን ራፋኤል ሊያኦ ነው የሚመስለኝ ማለት ነው። ራፋኤል ሊያኦ እንደ ሴሜኞ በጣም በሁለቱም እግሩ አስደናቂ የሆነ ቴክኒካል አቢሊቲ ያለው በጣም ኃይለኛ ፔስ ያለው አይነት ተጫዋች ነው። በዋናነት ሴሜኞ የሚለየው የሚሆነው ከኳስ ውጭ ያለው ኮንትሪቢሽን ነው ማለት ነው። ሊያኦ አብዛኛው ከሌዚነስ ጋር ይነሳበታል፣ ከኳስ ውጭ የሚሰጠው አገልግሎት ላይ ማለት ነው። እንደዚህ አይነት ነገር ተመሳሳይ ነገር ልናገር አንችልም ማለት ነው ሴሜኞ ላይ ማለት ነው። ከዚህም አንጻር ከኳስ ውጭ በደንብ መከላከሉ ላይ ድጋፍ ሊሰጥ የሚችል አይነት ተጫዋች በመሆኑ ምክንያት ሴሜኞ አንደኛ ጥሩ አማራጭ ሊሆን ይችላል በሌፍት ዊንግ ባክ ፖዚሽን ላይ ማለት ነው። ቀድሜ እንደጠቀስኩትም አስደናቂ ከኳስ ጋር አስደናቂ የሆነ ተጫዋች ነው። ድንቅ ድሪብለር ነው። ድንቅ ድሪብለር መሆኑ ብቻ ሳይሆን ድንቅ የቱ ዌይ ድሪብለር ነው። ወደ ውስጥም ወደ ውጭም ድሪብል ማድረግ የሚችል አይነት ተጫዋች ነው። በሁለቱም እግሩ መጫወት መቻሉ አንደኛው ለዚህኛው ትልቅ አስተዋጽኦ ያደረገለት ይመስለኛል። ወደ ውስጥ እንግዲህ ድሪብል አድርጎ በመግባት የበለጠ ኢንሳይድ ፎርዋርዶች ከሱ ፊት የሚገኙ ኢንሳይድ ፎርዋርዶች ደግሞ ወደ ዋይድ እንዲወጡ ሊያስችል ይችላል ማለት ነው። ሞር አንደርላፕ ማድረግ የሚችልም አቅም አለው ወይ ደግሞ ኦቨርላፕ ማድረግ የሚችላል ማለት ነው። በሁለቱም አጋጣሚ ይሄንን ማድረግ የሚችል አቅም አለው። ከዛ በተጨማሪ ደግሞ የበለጠ ወደፊት ወደ ቦክስ በተጠጋ ቁጥር ደግሞ ጥሩ የጎል ትሬት መሆን የሚችልም አይነት ተጫዋች ነው ማለት ነው። በእነዚህ ምክንያቶች አንድ በጣም ጥሩ አማራጭ ይሆናል ማለት ነው። እንግዲህ ምናልባት በተወሰነ መልክ ውድ ሊሆን ይችላል ተጫዋቹን ለማስፈረም፣ ነገር ግን በጣም ጥሩ አዲሽን ነው የሚሆነው። ከዛ በተጨማሪ የግራ ዊንግ ባክ ቦታ ላይ ብቻ ሳይሆን በቀኝ ዊንግ ባክ ቦታ መጫወት ይችላል። ከተፈለገ ደግሞ ኢንሳይድ ሌፍት ወይም ራይት 10 ቁጥር ሆኖ መጫወት ይችላል ማለት ነው። ወይ ደግሞ የኢንሳይድ ፎርዋርድ በሁለቱም ቦታዎች ላይ መጫወት ይችላል እንደ አማራጭ ማለት ነው። አንዳንድ አጋጣሚዎች ደግሞ ምናልባት አስገዳጅ በሆኑ አጋጣሚዎች ደግሞ ፊት መስመር ላይም መጫወት የሚችል አይነት አቅም አለው። ቦክስ ውስጥ ጥሩ አደጋ መፍጠር የሚችል እና በጥሩ ሁኔታ ሊጨርስ የሚችል አይነት ተጫዋች በመሆኑ ምክንያት ማለት ነው። ስለዚህ አንድ በጣም ጥሩ ሊሆን የሚችለው ፊርማ የዚህ የሴሜኞ ጉዳይ ነው ማለት ነው። ሌላኛው አማራጭ በዛው በግራ ዊንግ ባክ ቦታ ላይ ወደ ኤሲ ሚላን ሄደን ቴዮ ሄርናንዴዝ ነው ማለት ነው። ቴዮ ሄርናንዴዝን ማግኘት ያን ያህል ቀላል ላይሆን ይችላል። ነገር ግን ከዝውውር ጋር ስሙ ሲጠቀስ እየሰማን ነው። ፕላስ ደግሞ 1 ዓመት ብቻ ነው ውል ነው ኮንትራቱ ላይ የሚቀረው ማለት ነው። ነገር ግን ለዊንግ ባክ ፖዚሽን በጣም ድንቅ አማራጭ ነው ብዬ አስባለሁ። በጣም ከኳስ ጋር ምቾት የሚሰማ አይነት ተጫዋች ነው። በአብዛኛው የሌፍት ባክ አይነት ቦታ ላይ ሆኖ ቢጫወትም እሱ የግራ እግርም ተጫዋች ነው ሴም ታይም። ነገር ግን የበለጠ ለዛው የሚተቸው ቴዮ ሄርናንዴዝ ከመከላከል አንጻር ነው እንጂ ወደፊት ሲሄድ በጣም ድንቅ ነው። በጣም ጥሩ ቦል ኬሪየር ነው ቴዮ ሄርናንዴዝ። እንደ ሴሜኞም በተመሳሳይ ኦቨርላፕም አንደርላፕም ማድረግ ይችላል። ጥሩ ፓሰርም ነው ከፓስ ጋር በተገናኘ ማለት ነው እና ጥሩ ሹትም መምታት የሚችል አይነት ተጫዋች ነው። በተመሳሳይ ለኢንሳይድ ፎርዋርዶቹ አንደርላፕም ኦቨርላፕም እያደረገ ብዙ አማራጮችን መስጠት የሚችል አይነት ተጫዋችም ነው ማለት ነው። አንድ በጣም ጥሩ አማራጭ ይሆናል ማለት ነው። ከሁለት አንዱ ማግኘት እዛ የግራ ዊንግ ባክ ፖዚሽን ላይ ማለት ነው። ወደ ቀኝ ዊንግ ባክ ፖዚሽን ላይ ደግሞ ስንሄድ ቀኝ ዊንግ ባክ ላይ በማን ዩናይትድ አሁን የሚገኙት አማራጮች አንደኛው አማድ ዲያሎ ነው። አማድ ዲያሎ ባለፈው ሲዝን አሞሪም እንደመጣ ተከታታይ ጨዋታዎችን ቀኝ ዊንግ ባክ ሆኖ ሲጫወት ነው የተመለከትነው። በጣም ጥሩ አገልግሎት ሰጥቷል። ምናልባት እስከሚጎዳም ድረስ ምናልባት ሙሉ ሲዝኑም የአሞሪም ምርጡ ተጫዋች ልንለው እንችላለን ማለት ነው። ባይጎዳ ነው ደግሞ የበለጠ ብዙ አገልግሎት መስጠት የሚችል ነበረ። የግራ እግር ተጫዋች ቢሆንም የቀኝ ዊንግ ባክ ቦታ ላይ በደንብ ጥሩ አገልግሎት ሲሰጥ ነበር። ሌላኛው አማራጭ ደግሞ ዲየጎ ዳሎ ነው ማለት ነው። ዲየጎ ዳሎም የቀኝ ዊንግ ባክ ፖዚሽን ላይ በተደጋጋሚ ሲሰልፍ ተመልክተነዋል። የቀኝ እግር ተጫዋች ነው።
በግራ ዊንግ ባክም አንዳንድ አጋጣሚ ሲሰለፍ ተመልክተነዋል። ሞር ዲዮጎ ዳሎ የበለጠ የቀኝ ፉልባክ ተጫዋች ነው። የበለጠ መከላከል ላይ የመጀመሪያ ደመ ነፍሱ መከላከልን አይነት የሚመርጥ አይነት ተጫዋች ነው። ስለዚህ ጥሩ አማራጭ ነው ብዬ አላስብም ማለት ነው። አማድ ግን በዛ ቦታ ላይ ቀጣይ ሲዝን ላይ ሲሰለፍ ልንመለከተው እንችላለን። ተጫዋች ግን በዛ ቦታ ላይ ዩናይትድ ካመጣ ምናልባት ሁለት አማራጮች አሉ። አንደኛው ከዩናይትድ ጋር ስሙ የሚያያዝ ነው፣ የተጠቀሰለት ዋጋ በጣም ከፍተኛ ቢሆንም፣ ሌላኛው ግን ብዙ ሲጠቀስ አልሰማም፣ ግን አንድ አማራጭ ያለው ማለት ነው። ወደ ሁለቱ ተጫዋቾች ከማለፌ በፊት ግን ሩበን አሞሪም ዊንግ ባኮችን ሲያሰልፍ በጣም ቴክኒካሊ ጥሩ የሆኑ ዊንግ ባኮችን ነው እንግዲህ በአመታት በስፖርቲንግም ስንመለከትበት የነበረው ማለት ነው። የአሁን ስፐርስ የሚገኘው ፔድሮ ፖሮ ቀኝ ዊንግ ባክ ላይ ነበር። ፒኤስጂ የሚገኘው ኑኖ ሜንዴዝ ደግሞ ግራ ዊንግ ባክ ላይ ነበር። እንግዲህ ሁለቱም ከኳስ ጋር በጣም ጥሩ የሆኑ ተጫዋቾች ናቸው። ኑኖ ሜንዴዝ እንግዲህ አስደናቂ ሲዝን በዚህ ሲዝን እያሳለፈ ነው። አንደርላፕም ኦቨርላፕም በጣም የሚያደርግ ነው። ፔድሮ ፖሮ በተመሳሳይ በፖስት የግሉ ስር አንደርላፕም ኦቨርላፕም ሲያደርግ ተመልክተነዋል። በጣም ጥሩ ሹተር ነው። እንደዚህ አይነት ዊንግ ባኮች ነበሩት ከዚህ በፊት። ከዛ በኋላ ደግሞ እንደ ፓኡራጋዩ ማክሲሚሊያኖ አራሆ አይነት ተጫዋች የግራ ዊንግ ባክ ሆኖ ሲጫወት ተመልክተነዋል። በቀኝ ዊንግ ባክ ቦታ ደግሞ እንደ ኩዌንዳ አይነት ወይ ደግሞ እንደ ጄኒ ካታሞ አይነት ተጫዋቾች ተመልክተናል። እነዚህ ሁለቱም ተጫዋቾች የግራ እግር ተጫዋቾች ናቸው። ነገር ግን የዊንገር ታይፕ ወይም የመስመር አጥቂ አይነት ባህሪ ያላቸው ተጫዋቾች ናቸው። ተጫዋች መቀነስ የሚችሉ ተጫዋቾች ናቸው ማለት ነው። ምን አይነት ዊንግ ባኮች ይጠቀማል ማለት ነው አሞሪም? አንዳንዶቹ ቀጥተኛ የግራ እግር ተጫዋቾች ሆነው በግራ ሌፍት ዊንግ ባክ ላይ ሊሰለፉ ይችላሉ። ያን ያህል ብዙ ተጫዋቾችን መቀነስ ግዴታቸው ላይሆን ይችላል። ነገር ግን በደንብ ኮንትሪቢዩት ሊያደርጉ የሚችሉ አይነት፣ አንደኞቹ ደግሞ በአንደኛ ዊንግ ባክ ቦታ የሚኖሩ ደግሞ የበለጠ የዊንገር ታይፕ የሆኑ ዊንግ ባኮችን ሲጠቀም ነበረ ማለት ነው ባለፈው ጊዜ በስፖርቲንግ ሊዝበን። አሁን ወደ ማን ዩናይትድም ተመሳሳይ ነገር ለማድረግ ከፈለገና የዊንገር ታይፕ የሆኑ ዊንግ ባኮችን መጠቀም ከፈለገ የግራ እግር ተጫዋች ሆነው ነገር ግን በቀኝ በኩል ማለት ነው እንደ ስፖርቲንግ ቀድሜ እንደጠቀስኩት አይነት ማድረግ ከፈለገ ሁለት አማራጮች ይኖራሉ። አንደኛው የሳውዝሃምፕተኑ ታይለር ዲብሊንግ ነው። እንግዲህ ታይለር ዲብሊንግ በጣም ጥሩ ፖቴንሻል ያለው የቀኝ መስመር አጥቂ ነው ማለት ነው። በጣም ጥሩ ድሪብለር ነው። ጥሩ ተጫዋቾችን ማለፍ የሚችል አይነት ተጫዋች ነው። እንግዲህ ወደ ውስጥ ሰብሮም ጥሩ ክሮሶችን ማድረግ የሚችል ተጫዋች ነው። በጣም ፖቴንሻል ያለው ታዳጊ ነው። ነገር ግን በጣም ጥሩ ተጫዋች ነው። ግን ሳውዝሃምፕተን ወደ እስከ 100 ሚሊዮን ፓውንድ የሚጠጋ አይነት ዋጋ እየጠቀሱበት ነው። ያን ያህል የሚገባ አይነት ተጫዋች ነው ብዬ አላስብም። በጣም የተጋነነ ቁጥር ነው። ነገር ግን ይሄ ቁጥር በደንብ ዝቅ ማለት የሚችልበት እድል ካለ አንደኛው በጣም ጥሩ አማራጭ የሚሆነው በቀኝ ዊንግ ባክ ቦታ ላይ ይህ ታይለር ዲብሊንግ ነው ማለት ነው። ቀደም እንደጠቀስኩት በጣም ጥሩ ድሪብለር ነው። አይተነዋል በዩናይትድ ጨዋታም ላይ ሳውዝሃምፕተን ጋር በነበራቸው ጨዋታ ላይ ሌሎችም የፕሪሚየር ሊግ ጨዋታዎች ላይ በጣም ጥሩ ተስፋ ሲያሳይ ወይም ሳውዝሃምፕተን ከሊጉ ቢወርድም በጣም ጥሩ ተስፋ ካሳዩ ተጫዋቾች አንደኛው ይህ ተጫዋች ነው ማለት ነው። ዲብሊንግ ነው። ተጫዋቾችን በቀላሉ ማለፍ የሚችል አይነት ተጫዋች ነው። ቀድሜ እንደጠቀስኩት የዊንገር ታይፕ ወይ ዊንገሮች ሆነው በዊንግ ባክ ቦታ ላይ መጫወት የሚችሉ አይነት ተጫዋቾች ማለት ነው። ይሄ ከዩናይትድ ጋር ስሙም ሲያያዝ የነበረ ተጫዋች ነው። ሁለተኛው አማራጭ ሚንቴ ነው ማለት ነው። የብራይተኑ ሚንቴ በተመሳሳይ ጥሩ ሲዝን አሳልፏል በዚህ ሲዝን ማለት ነው። ጥሩ ተጫዋቾችን መቀነስ የሚችል አይነት ተጫዋች ነው። በጣም ጥሩ ድሪብለር ነው ማለት ነው። በተመሳሳይ ድሪብሊንግ ላይ የምናየው ወደ ውስጥ ሰብሮ ኳሶችን ክሮስ ማድረግ ይችላል። የበለጠ ቦክስ ውስጥ ገብቶ አደጋ መፍጠር የሚችልም አይነት ተጫዋች ነው ማለት ነው እና ሁለቱም የመስመር አጥቂዎች ቢሆኑ ነገር ግን የበለጠ የቡድኑን ማጥቃት ከፍ ለማድረግ የሚያስችል ቴክኒካል አቢሊቲ ያላቸው ተጫዋቾች ናቸው ማለት ነው። የበለጠ ደግሞ ወደ ውስጥ ሰብሮ በሚገቡበት ጊዜ በኢንሳይድ ፎርዋርዶች ደግሞ የበለጠ ወደ ዋይድ ወጥቶ ኦቨርላፕ በማድረግ ደግሞ ሌላ የማቀበያ አማራጭ ኳስ የመስጫ አማራጭ አንግል መፍጠር ይችላሉ ማለት ነው። በደንብ ለቡድኑ ማጥቃት ትልቅ ኮንትሪቢዩት ማድረግ የሚችሉ ተጫዋቾች ናቸው ማለት ነው። ይሄ የዊንግ ባክ ቦታ ቀድሜ እንደጠቀስኩት በሶስት ሴንተር ባክ ለሚጫወት ቡድን በጣም ወሳኝ ነው ማለት ነው። የበለጠ ማጥቃቱን የበለጠ ለመጨመር ማለት ነው። ባለፈው ሲዝን ላይ አንደኛው ትልቅ ችግር የነበረው በአሞሪም ዩናይትድ ስር
ማለት ነው። አንደኛ ደንበኛ ዊንግ ባኮች አልነበሩ፣ የበለጠ የመከላከል ባህሪ ያላቸው ተጫዋቾች ነበር በዊንግ ባክ ፖዚሽን ላይ ስንመለከታቸው የነበሩት እንደ ዲዮጎ ዳሎ እንደ ማዝራዊ አይነት ተጫዋቾች ማለት ነው። ዩናይትድ በአሞሪም ስር ኳስ መያዝ ወይ ደግሞ ሞር ፖሰስ ማድረግ በቁጥር ቢጨምርም አብዛኛው ግን ኳስ ሲይዝ የነበረው በራሱ የሜዳ አጋማሽ ነው። ይህም የሆነበት ምክንያት እነዚህ ዊንግ ባኮች የበለጠ ከማጥቃት ባህሪ ይልቅ የበለጠ የመከላከል ባህሪ ያላቸው ተጫዋቾች በመሆናቸው በብዛት በራሳቸው የሜዳ አጋማሽ ላይ ነው የሚገኙት። በራሳቸው የሜዳ አጋማሽ ዩናይትድ በብዛት በቁጥር እንመለከተው ነበር። በዛም ምክንያት ከተጋጣሚ ቡድን በቁጥር ከፍ ያለ በመሆኑ ኳስን በቀላሉ ሰርኩሌት ለማድረግ እድል ሰጥቶታል ማለት ነው። በዛ ምክንያት ቦል ፖሴሽኑ ከፍ ብሎ ነበር በአሞሪም ስር። ነገር ግን አሞሪም የሚፈልገው በተጋጣሚ የሜዳ አጋማሽ ላይ የበለጠ ኳስንም ለመቆጣጠር ነው ማለት ነው የሚያስፈልገው። ለዛ ደግሞ የበለጠ የማጥቃት ባህሪ ያላቸው ተጫዋቾች በዊንግ ባክ ፖዚሽን ላይ ያስፈልጋሉ ማለት ነው። በተመሳሳይ ከኳስ ውጭ ደግሞ መከላከሉን የሚረዱ ማለት ነው። ይህንን በደንብ ለማሻሻል የበለጠ የግብ ዕድሎችን ለመፍጠር ከተፈለገ እንደዚህ አይነት ዊንግ ባኮች ያስፈልጋሉ ማለት ነው። ከኳስ ጋር በጣም ጥሩ ምቾት የሚሰማቸው ተጫዋቾችን ማለፍ የሚችሉ የበለጠ ደግሞ ግብ አካባቢ የተጋጣሚ ግብ አካባቢ ደግሞ አደጋ መፍጠር የሚችሉ አይነት ተጫዋቾች ያስፈልጋሉ ማለት ነው። ይሄን ለማድረግ ቀድሜ የጠቀስኳቸው አይነት ተጫዋቾች ጠቃሚ ሊሆኑ ይችላሉ ብዬ አስባለሁ ማለት ነው። ብዙ አማራጭ ሊኖር ይችላል። አንዳንድ ከግራ ዊንግ ባክም ከቀኝ ዊንግ ባክም ከዩናይትድ ጋር ስማቸው የተያያዘ ነው። ሌሎቹ ደግሞ አንዳንድ ስማቸው ሲጠቀስ አንሰማም፣ ነገር ግን ኮንቨርሴሽን ውስጥ ቢገቡ ወደ ዩናይትድ ዊንግ ባክ ፖዚሽን ላይ የመምጣት እድል ቢኖር የበለጠ ቡድኑን በዛ ቦታ ላይ ማሻሻል ይቻላል። እንደ ዲቢሊንግ አይነት እንደ ሚንት አይነት ደግሞ ታዳጊ ተጫዋቾች የበለጠ በአሞሪም ስር ከእድሜያቸውም ታዳጊነት አንጻር የበለጠ መሻሻል የሚችሉበትም እድል ያገኛሉ ማለት ነው። እንደ ቴዮ ሄርናንዴዝ አይነት በጣም ኤክስፒሪየንስም ይጨምራል ማለት ነው። እንደዚህ አይነት ተጫዋች ደግሞ ወደ ስብስቡ የሚመጣ ከሆነ እንደ ሴሜኞ ደግሞ የፕሪሚየር ሊግ ኤክስፒሪየንስ ያለው ተጫዋች ነው። ባለፈው ሲዝን በጣም አስደናቂ ነበረ። ብዙ ቦታ መጫወት ይችላል ማለት ነው። ቨርሳቲሊቲው በደንብ የሚታይ ነው። በደንብ መግለጽ እንችላለን ማለት ነው። የሴሜኞ ቀድሜው የጠቀስኳቸው ዲቢሊንግ ሚንቴም የበለጠ ኢንሳይድ ፎርዋርድ ሆነው መጫወት የሚችሉ ነው። የበለጠ ደግሞ ታዳጊ እንደመሆናቸው በጊዜ ሂደት ደግሞ ብዙ አማራጮችን መስጠት ይችላሉ በተለያየ ቦታ ላይ በመጫወት ማለት ነው። ይሄን አይነት እድሎች ይሄን አይነት አማራጮች መስጠት ይችላሉ ማለት ነው። አንድ ተጫዋች ማስፈረም ብዙ አማራጭ እንዲሰጥም አድርጎ ነው ማለት ነው የሚሆነው ማለት ነው። ቀድሜ እንደጠቀስኩት ሴሜኞ በግራ ዊንግ ባክ ብዬ ብጠቅሰውም ኢንሳይድ ፎርዋርድ መሆን ይችላል፣ በግራም በቀኝም በኩል አስገዳጅ ከሆነ ደግሞ የፊት አጥቂ መሆን ይችላል ማለት። እንደዚህ አይነት ብዙ አማራጮች መስጠት ይችላሉ አሁን ቀደም የጠቀስኳቸው አይነት ተጫዋቾች ማለት ነው። እስኪ እናንተ በዊንግ ባክ ቦታ ላይ ብቻ ላይ ፎከስ አድርጋችሁ የቱ ተጫዋች ለዚህ ለአሞሪም ሲስተም ትልቅ አገልግሎት ሊሰጥ ይችላል ብላችሁ ታስባላችሁ? እስኪ የምታስቡትን ተጫዋች በሀሳብ መስጫ ሳጥኑ ላይ አስፍሩልኝ ማለት ነው። ከዛ በተረፈ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ ኮሜንት አድርጉ፣ ሀሳባችሁን አካፍሉን፣ ላይክ አድርጉ፣ ሼርም አድርጉ ብዙ ቦታ እንድንደርስ ማለት ነው። ስለምታደምጡኝ እጅግ በጣም አመሰግናለሁ። መልካም ጊዜ